ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ሰበር ዜና። ዛሬም የህወሓት ቡድን በድሮን ጥቃት በርካታ ወጣቶች ማስጨረሱ ተነገረ። ያለ ጦርነት መኖር የማይችለው የህወሓት ቡድን ለከፍተኛ ጥፋት ወደ አፋር ክልል ያሰማራቸው ወታደሮቹን በድሮን ማጣቱ ነው የተነገረው። ዝርዝር ዘገባ ይዘናል። ይህ በእንዲህ እንዳለ ህወሓት የጦርነት ቀጠናውን ወደ አማራና ቤንሻንጉል ጉሙዝ ክልሎች ለመቀየር ከውጭና ከውስጥ ኃይሎች ጋር በመቀናጀት ሰፊ ሴራ እያካሄደ መሆኑ ተጋልጧል። ህወሓት ጦርነቱ በትግራይ ምድር መሆን የለበትም በሚል መሪ ቃል በርካታ ታጣቂዎቹን ወደ ሱዳን ድንበር በስፋት እያዛወረ እንደሚገኝ በማስረጃ መረጋገጡ ታውቋል። ትሰሙታላችሁ። ይህ በእንዲህ እንዳለ በሌላ ሰበር ዜና በትግራይ ክልል አፈሳ ተጠናክሮ መቀጠሉ ተሰማ። የህወሓት ቡድን በበኩሉ ምልመላውን የሚያደርገው ለትግራይ ህዝብ ህልውናና ሉዓላዊ ግዛቶች ለማስመለስ መሆኑን ገልጾ ስልጠናው የሚሰጠው ግን ትግራይ ክልል ውስጥ በትግራይ ኃይሎች መሆኑ ታውቋል። ዝርዝር ዘገባም አለን። በሌላ ዜና በተሳሳተ መረጃ ተደልለው ለሽብር ስልጠና ወደ ኤርትራ ሊጓዙ የነበሩ በርካታ የሶማሌ ክልል ተወላጆች መያዛቸው ተሰማ። ምልመላው ከተጀመረበት ጊዜ አንስቶ የኢትዮጵያ የጸጥታ ኃይሎች ክትትል ሲያደርጉበት የነበረው ይህ እንቅስቃሴ ከግብጽ በተሰጠ የበጀት ድጎማ ይከናወን እንደነበረ ተመላሾቹ ወይም ምልምሎቹ አስታውቋል። የምትሰሙት ሌላኛው አበይት ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ዛሬም የህወሓት ቡድን በድሮን ጥቃት በርካታ ወጣቶችን ማስጨረሱ ተሰማ። ያለ ጦርነት መኖር የማይችለው የህወሓት ቡድን ለከፍተኛ ጥፋት ወደ አፋር ክልል ያሰማራቸው ወታደሮችን በድሮን ማጣቱን የተነገረው ከትግራይ ክልል ማምሻውን በተሰማ እጅግ አስደንጋጭ መረጃ የትግራይ ክልል ከአፋር ጋር በሚዋሰንበት አካባቢ ትናንት ማክሰኞ ምሽት ወደ አፋር ክልል ሰርገው ለመግባት በሞከሩ የህወሓትና ሌሎች ጸረ ኢትዮጵያ ኃይሎች ላይ በተወሰደ የድሮን ጥቃት በርካታ ታጣቂዎች መገደላቸው ተነግሯል። አንድ ስማቸው እንዳይገለጽ የተጠየቁ የህወሓት ከፍተኛ ወታደራዊ ባለስልጣን እንደተናገሩት በሰው አልባ አውሮፕላን ጥቃቱ የተፈጸመው ከሌሊቱ 9 ሰዓት አካባቢ ነው። ባለስልጣኑ ጥቃቱ የተፈጸመው በትግራይና አፋር ክልል አዋሳኝ አካባቢ በሚገኝ ሚልካ በሚባል ወታደራዊ ካምፕ ላይ መሆኑን ጨምረው ተናግረዋል። ህወሓት በትናንትናው ዕለት በወጣው መግለጫ የኢትዮጵያ መንግስት የፕሪቶሪያ ስምምነትን ወደ መጣስ ትግራይን ወደ መክበብ ተሸጋግሯል በማለት ዓለም አቀፉ ማህበረሰብ ተጨማሪ ደም መፋሰስ እንዳይመጣ የበኩሉን ይወጣ ሲል መጠየቁ የሚታወስ ሲሆን ይህንን ተከትሎም የህወሓት ቡድን በተለያዩ የአማራና አፋር አካባቢዎች ጦሩን በማስጠጋት ትንኮሳ ለማድረግ ሲንቀሳቀስ እንደነበረ ተረጋግጧል። ባለፈው ሳምንት ወደ ሱዳን ወታደሮችን ሊሸጥ ሲል በድሮን አመድ የሆነው የህወሓት ቡድን አሁን ደግሞ በአፋር በኩል ወረራ ለማድረግና ትንኮሳ ለመፈጸም በዝግጅት ላይ ያለ በኢትዮጵያ መከላከያ ሰራዊት ድሮኖች እንደተደመሰሰ ነው የተነገረው። ከህጋዊ ፓርቲነት የተሰረዘው ህወሓት በፕሪቶሪያው የሰላም ስምምነት መሰረት የተቋቋመውን ጊዜያዊ መንግስት ከስልጣን በማባረር ስልጣኑን እንደገና በአንድ አካባቢ ሰዎች ከተቆጣጠረ በኋላ የትግራይን ህዝብ ክተት፣ ለጦርነት ዝመት፣ ለነጻነት እያለና በኃይል እያፈሰ የቆየ ሲሆን አሁን የለመደውን ጦርነት ዳግም ለመጀመር መሞከሩ ተሰምቷል። በኤርትራ ያሰለጠናቸውን ኃይሎቹን ይዞ ወደ አፋር ክልል ሰርጎ ለመግባትና ለመውረር ሲሞከር በድሮን ጥቃት ከጥቅም ውጭ መሆኑን የተነገረው። ይህ በእንዲህ እንዳለ ህወሓት የጦርነት ቀጠናን ወደ አማራና ቤንሻንጉል ጉሙዝ ክልሎች ለመቀየር ከውጭና ከውስጥ ኃይሎች ጋር በመቀናጀት ሰፊ ሴራ እያካሄደ መሆኑ ተጋልጧል። ህወሓት ጦርነቱ በትግራይ ምድር መሆን የለበትም በሚል መሪ ቃል በርካታ ታጣቂዎቹን ወደ ሱዳን ድንበር በስፋት እያዛወረ እንደሚገኝ በማስረጃ መረጋገጡን ታውቋል። የታጣቂዎቹ እንቅስቃሴ በድሮን ጥቃት የተመታ ሲሆን በሱዳን የሚገኙትም ጭምር በርካታም በጦርነቱ ላይ የተሳተፉ መሆናቸውን የሚያሳዩ የቪዲዮ መረጃዎችም ይፋ ሆነዋል። ይህ የህወሓት ስትራቴጂያዊ እንቅስቃሴ ከሱዳን ከኤርትራና ከተወሰኑ የፋኖ ኃይሎች ጋር በመተባበር ጦርነቱን ሙሉ በሙሉ ወደ አማራና ቤንሻንጉል ጉሙዝ ክልሎች ለማዞር ያለመ መሆኑ ተጋልጧል። ከዚህም በተጨማሪ ቡድኑ በሱዳን በኩል ለሚያደርገው ወታደራዊ እንቅስቃሴ ዓለም አቀፍ የዲፕሎማሲ ሽፋን ለመስጠት አክቲቪስትና ፖለቲከኛ ጀዋር መሐመድንና የራሱን ታማኝ የሚዲያ ሰዎችን መጠቀሙ ተመላክቷል። እነዚህ አካላት መንግስት ሱዳንን ተተናኮሰ በሚል የከፈቱት
ሰፊ ፕሮፓጋንዳ ዘመቻ ለታጣቂዎቹ ድንበር ተሻጋሪ ጉዞ ሽፋን ለመስጠት ሆን ተብሎ የተቀነባበረ ሴራ እንደሆነ ተደርሶበታል። በተያያዘም የፋኖ ኃይሎች በቤንሻንጉል ጉሙዝ ክልል ምስረታ ማድረጋቸው ይፋ ካደረጉ ከጥቂት ሰዓታት በኋላ በአንድ በኩል መኪና ይጓዝ በነበሩ ንጹሐን ዜጎች ላይ የከፈቱት ተኩስና የፈጸሙት አሰቃቂ ግድያ ክልሉን ለማተራመስ የተጀመረው የተቀናጀ ሴራ የመጀመሪያ ማሳያ መሆኑን ተረጋግጧል። ፋኖ በበኩሉ በቤንሻንጉል ክልል ውስጥ ምሽግ እያዘጋጀ መሆኑን በይፋ ማስታወቁ ይታወሳል። በሌላ ሰበር ዜና በትግራይ ክልል አፈሳው ተጠናክሮ መቀጠሉ ተሰምቷል። የህወሓት ቡድን በበኩሉ ምልመላውን የሚያደርገው ለትግራይ ህዝብ ህልውናና ሉዓላዊ ግዛቶችን ለማስመለስ መሆኑን ገልጾ ስልጠናው የሚሰጠው ግን ትግራይ ውስጥ በትግራይ ኃይሎች መሆኑን አስታውቋል። የፕሪቶሪያውን የሰላም ስምምነት ተከትሎ በህወሓት መሪዎችና በፌዴራል መንግስቱ መካከል ያለው ውጥረት ባገረሸበት በአሁኑ ወቅት በትግራይ ክልል የተለያዩ ከተሞች ሰፊና አስገዳጅ የወታደራዊ አፈሳ ዘመቻ እየተካሄደ መሆኑን ነዋሪዎቹን፣ ተቃዋሚ ፓርቲዎችና የሰብአዊ መብት ተሟጋቾችን ለከባድ ስጋት ዳርጓል። ዓለም አቀፍ ሚዲያዎች ባጋለጡት መረጃ መሰረት የታጠቁና ፊታቸውን የሸፈኑ ኃይሎች ወጣቶችን ከስራ ቦታቸው፣ ከወርቅ ማዕድን ማውጫዎች፣ ከመዝናኛ ስፍራዎችና ከህዝብ ትራንስፖርት ላይ በኃይል እያፈሱ ወደ ወታደራዊ ማሰልጠኛ ካምፖች እየወሰዷቸው ይገኛሉ። በዚህ የግዳጅ ምልመላ ወቅት ድብደባ፣ መንገላታትና ተኩስ የሚፈጸም ሲሆን ለማምለጥ የሞከሩ ወጣቶች ላይም ከባድ የአካል ጉዳት እየደረሰ መሆኑ ተሰምቷል። ድርጊቱ ይበልጥ በሰሜን ምስራቅ፣ በማዕከላዊና በምስራቃዊ ዞኖች የተጠናከረ ሲሆን በውቅሮ ከተማ ደግሞ ልጆቻቸውንና ባሎቻቸውን ለውትድርና አሰልፉ የሚለውን ጥሪ ያልተቀበሉ በርካታ እናቶች ለአንድ ሳምንት ያህል ያለ ምግብ መታሰራቸው ተነግረዋል። በተጨማሪም በዶክተር ደብረጽዮን የሚመራው የክልሉ መንግስት ያዘጋጀው ረቂቅ ህግ እድሜያቸው የሚፈቅድላቸው ማናቸውም ተጋሩ የክተት ጥሪ የመቀበል ብሔራዊ ግዴታ እንዳለባቸውና ጥሪውን ያልተቀበለ ከ10 ሺህ እስከ 50 ሺህ ብር እንደሚቀጣ ይደነግጋል። የአረናና ስምረት ተቃዋሚ ፓርቲዎች ህወሓት የቀድሞ ተዋጊዎችንና ወጣቶችን ወዳልታወቁ ካምፖች እያገተ ነው ሲሉ ቢከሱም የአካባቢው መስተዳደሮችና የጸጥታ ኃላፊዎች ግን የተፈጸመውን ወታደራዊ አፈሳና የደረሰውን ጉዳት ህዝብን ለማደናገር የሚነዛ ነጭ ውሸት በማለት ሙሉ በሙሉ አስተባብለዋል። ሆኖም ግን የክልሉ ሰላምና ጸጥታ ቢሮ እኛ የመጣ ነው ሰራዊት እያሰለጠንን ነው እንጂ ምልመላውን የእኛ ስራ አይደለም፣ የትግራይ መንግስት መልምሎ የሰጠንን ነው የምናበቃው በማለት ኃላፊነቱን ወደ ፖለቲካው አመራር አዙረዋል ነው የተባለው። የገበታ ሚዲያ ምንጮች እንደሚጠቁሙት ይህ በአሁኑ ወቅት በትግራይ ክልል እየተካሄደ ያለ ወጣቶችን በአስገዳጅ ወደ ውትድርና የማሰለፍ ዘመቻ በደብረ ጽዮን ገብረ ሚካኤል በሚመራው አዲስ ማዕከላዊ ዕዝ እየተመራ የሚገኝ ሲሆን ሁኔታው ክልሉን ወደ ሌላ ዙር አስከፊ ግጭትና የሰብአዊ መብት ቀውስ ሊከተው ይችላል የሚለው ስጋት በከፍተኛ ሁኔታ እንዲያይል አድርጎታል። ይህን በትግራይ ክልል የተከሰተውን ወቅታዊ ውጥረትና የግዳጅ ወታደራዊ ምልመላ ተከትሎ የሰላም ስምምነቱ አደጋ ላይ መውደቅና ተያያዥ የፖለቲካ ቀውሶች ይበልጥ አሳሳቢ እየሆኑ መጥተዋል። የፌዴራል መንግስቱና የህወሓት ታጣቂዎች በፕሪቶሪያ የተስማሙት የትጥቅ መፍታት ሂደት ሙሉ በሙሉ ባልተጠናቀቀበት ወቅት ይህ አይነቱ አዲስ የተጠናከረ የክተት አዋጅና የጦርነት ዝግጅት የፕሪቶሪያውን ስምምነት አደጋ ላይ ሊጥለው እንደሚችል የፖለቲካ ተንታኞች እያስጠነቀቁ ነው። ይህ አዲስ የግዳጅ ምልመላ ዘመቻ የተከሰተው በአቶ ጌታቸው ረዳ በሚመሩት የትግራይ ሰላም ኃይሎና በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት አንጃ መካከል ያለው የስልጣን ሽኩቻ ከፍተኛ ደረጃ ላይ በደረሰበት እንዲሁም የክልሉ ምክር ቤት ተመልሷል ከተባለ በኋላ በመሆኑ በክልሉ ውስጥ ድርብ አስተዳደር ወይም የውስጥ ግጭት የመፍጠር ስጋቱን ይበልጥ አጋግሎታል ነው የሚባለው። ከዚህም በተጨማሪም በክልሉ የተጀመረው መጠነ ሰፊ የግዳጅ አፈሳ አሁንም ድረስ እልባት ባላገኙት የማንነትና የድንበር ጥያቄዎች እንደ ወልቃይትና ራያ አካባቢዎች ሳቢያ ከጎረቤት የአማራና አፋር ክልሎች እንዲሁም ከፌዴራል መንግስቱ በኩል ጥብቅ ክትትል እየተደረገበት የሚገኝ አዲስ የጸጥታ ስጋት ሆኗል። በሌላ በኩል ክልሉ ከ2 ዓመቱ አስከፊ ጦርነት ገና ሳያገግምና በሚሊዮን የሚቆጠሩ ተፈናቃዮች በረሃብና በበሽታ እየተሰቃዩ ባሉበት በአሁኑ ወቅት አምራች የሆነውን የወጣት ኃይል ከስራ ቦታና ከእርሻ ማሳ ላይ ማፈሱ የክልሉ ማህበራዊና ኢኮኖሚያዊ ቀውስ ይበልጥ እንደሚያባብሰው የኢኮኖሚ ባለሙያዎች ይናገራሉ። ሁኔታው ያሳሰባቸው እንደ አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች ያሉ የዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችም ስለ አስገዳጅ ምልመላውና ስለ እናቶች መታሰር የሚወጡ ሪፖርቶችን እያጣሩ መሆናቸውን በመግለጽ በሰላማዊ ዜጎች ላይ የሚፈጸመው እገታ በአስቸኳይ እንዲቆም ጥሪ እያቀረቡ ይገኛሉ። በቀጣይ መረጃችን በተሳሳተ መረጃ ተደልለው ለሽብር ስልጠና ወደ ኤርትራ ሊጓዙ የነበሩ በርካታ የሶማሌ ክልል ተወላጆች መያዛቸው ተነገረ። ምልመላው ከተጀመረበት ጊዜ
ጊዜ አንስቶ የኢትዮጵያ የጸጥታ ኃይሎች ክትትል ሲያደርጉበት የነበረው ይህ እንቅስቃሴ ከግብጽ በተሰጠ የበጀት ድጎማ ይከናወን እንደነበረ ተመላሾቹ ወይም ምልምሎቹ አስታውቀዋል። አቶ አንዳርጋቸው ጽጌ በኤርትራ ኤምባሲ አማካኝነት መጋበዛቸውን አስታውቀው በተገኙበት የፖርት ሱዳን ጽምዶ ስብሰባ ላይ ከነበሩት የመገንጠል ዓላማ ከሚያራምዱ ድርጅቶች መካከል ያፈነገጠው የኦብነግ መሪ አብዱራህማን መህዲ ይገኙበታል። በአሁኑ ወቅት በሶማሌ ክልል አልሻባብ እየሆነ እያስቸገረ ያለው ታጣቂ ኃይል በኤርትራ ሰልጥኖ የወጣ የሚጓዝበትን አቅጣጫ ጭምር መክረው እንደነበረ ገልጿልም። ቀደም ሲል ጀምሮ በኤርትራ ውስጥ መጠለያና ስልጠና በማግኘት እንዲሁም ከሌሎች ሀገራት ፋይናንስ በማሰባሰብ ኢትዮጵያን እንዲወጉ ድጋፍ ሲደረግላቸው ከነበሩት እንደ ኦነግ የአርበኞች ግንባር ደሚት መካከል ኦብነግም አንዱ ነበረ። በሶማሌላንድ አድርገው በጀልባ ወደ ኤርትራ ለማቅናት የተሰባሰቡት ምልምሎች የኢትዮጵያ መንግስት ወዳጅ ከሆነው የፑንትላንድ አስተዳደር ጋር በተደረገ ትብብር የተያዙ ሲሆን ወጣቶቹ ተደልለውና የሐሰት መረጃ ተሰጥቷቸው ወደ ፑንትላንድ መግባታቸውን አስታውቀዋል። የፑንትላንድ አስተዳደርም ወጣቶቹን ለኢትዮጵያ መንግስት አሳልፎ ሰጥቷቸዋል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።